በመጀመሪያ ሄሉሻ ስለመጣይ በጣም ደስ ብሎናል። በመቀጠል ደግሞ የሄሉን ፋዘር ሳይሆን ጊዜ ወላሂ በጣም ነው ውስጥ የሚረበሸው። ለምን እንደሆነ አላውቅም። ማለት የአባት ፍቅር የእናት ፍቅር በጣም ነው እንትን የሚለውና ማዘሯን በጣም መልካም ሰዎች ናቸው እና ሄሉሻ ጠፋ እያለ ነበር እና በዚህ መልኩ ከቤተሰቦቿ ጋር ስለመጣ የእውነት በጣም ደስ ብሎኛል። ግን ለምን እንደሆነ አላውቅም ወላሂ ሁልጊዜም ማለት ነው ፋዘሯን ሳየው በቃ ውስጤ አይችልም። እንዴት እንደሆነ አላውቅም። በእርግጥ እኔ የአባት ፍቅር አላየውም። አባቴ በልጅነት ነው የሞተው፣ አላህ ይረህመው እና አላህ ያሽርላት። የምር ነው ምላችሁና ያሳዝኑኛል። አላህ ያሽራቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንደነገርኳችሁ የምር ነው ምላችሁና ሄሉ ብዙ ጊዜ እናት አባቷ ጋር ስትመጣ ያኔ ፍቅራቸው ምናምን በጣም ደስ ይላሉና ፋዘሯ ደግሞ እንደዚህ ዊቸር ላይ ነው ያሉትና አላህ ያሽራቸው ካሉበት። ሁላችሁም ደዋ ጸሎት አድርጉላቸው። የምር ውስጤ ነው እንትን ያለኝና ደግሞ ውጭ አገላለን ደዋ ለምታደርጉልኝ ጸሎት ለምታደርጉልኝ እህቱ ወንድሞች ሁላችሁንም አመሰግናለሁ ብለው እየመረቁ ነበርና በጣም ነው እንትን የሚሉኝና ለምን እንደው አላውቅም። ሳያቸው በቃ ውስጥ ይረበሻል ሁል ጊዜ። በእርግጥ ስደት ላይም ስላለን የእናትም ናፍቆት አለ፣ የቤተሰብ ናፍቆት አለ። ከዛ በመቀጠል የእናት አባቶችን ያለው ብዙ ጊዜ ይፖሰታሉ፣ ይሰራሉ በእናት በአባታቸው ውስጥ ይረበሻል። ቢሆንም ደግሞ የነሄሉን ቤተሰብ ሳያቸው ደግሞ ፋዘሯ እዚህ ጋር ዊቸር ላይም ስለሆነ መሰለኝ ብዙ ጊዜ በቃ ከነገግራቸው ከአንዳንድ ነገራቸው ያላቸው ፈገግታ ብቻ ያሳዝኑኛልና ዱዓ ጸሎት አድርጉላቸው ካሉበት በሽታ እንዲድኑ ማለት ነው። ገና ወጣት ናቸው የምር እና ሄሉሻ እንግዲህ እኔ ራሱ በጣም ግራ ገብቶ የነበር ሁልጊዜም እየገባሁ ያታለሁ። ናቲ ከሄደ ወዲህ እንግዲህ ሁላም የለችም፣ እየሰራች አይደለም። ሰላም እንደሆነች ግን ያው ሸር ስታደርግ ስለማያት ማለት ነው። እና ዛሬ ደግሞ ቤተሰቦቿ ጋር መታ እንትን ስላለች በጣም ደስ ብሎኛል። ለምን እኔም ባለፈው ብያችሁ ነበረ ናቲ ስለሄደ ስራዋን ማቆም የለባትም። ገብቷችኋል? ናቲ ስለሄደ ድሮም ናቲን በለለም ታይም ላይ ስትሰራ ነበር። ናቲን ከማገኘቷ በፊትም ስትሰራ ነበርና ናቲ እዛ ቢሄድም እንኳን እሱ ያልተመቻቸ ስደት ላይ ታውቃላችሁ፣ ነገሮች አይመቻቹም። ባለፈው አሁን ብቅ ብሎ ነበረ ስራ ሊጀምር ብሎ ስራም ከጀመረ እንግዲህ ታውቃላችሁ ድካም አለ ምን አለ። ምናልባት ጊዜ ስለማያገኝ ላይ ሰራ ይችላል ከስንት አንድ ነው እንጂ ማለት ነው። ስለዚህ ሄሉ ደግሞ ስራዋን መስራት ግድ ይላታል። እንዳልኳችሁ ሰው እንኳን አብሯት የሚሰራ ባታገኝ፣ እንዲሁም ደግሞ ወንዶች ጋር ሲሆን ያው አንዳንድ ነገሮች በስራ ይገናኙና ሌላ ውስጥ ችግሮች ስለሚፈጠሩ ያን ነገር ብርቅና ባያስደስትም፣ ግን ደግሞ ሴቶች ጋር መስራት አለባት። እንዲሁም ደግሞ በራሷ አይዲያ መሞካከር አለባት እንጂ ከስራ መራቅ የለባትም በሚል አስቦት እኔም እያሰብኩ ነበር። ለምን እንደዛ ከሆነ አንደኛ ወንድሟም ያው አሁን ትልቁ ቢበላሽም እንኳን ሁላቸውም ዩቱበሮች ናቸው። የቤታቸው ሰው ዲያጊማ አለ እነሱ ሲያሉ ያኔ መሻላ። በዛ ላይ ደግሞ ብዙ የምታውቃቸው ሰዎች አሉ። አንዳንድ ሰዎች ጋር እየተገናኘ ብሰራ ብዬ አስባለሁ። ሄሉም ጓደኛዋ ናት፣ የቡታጅራዋ ሌሎችም አሉ። እንግዲህ ያኔ በአንዳንድ አጋጣሚዎች እነሱን እያገኘ ቪዲዮ ብሰራ ጥሩ ነው ብዬ አስባለሁ። በትርፍ ጊዜያቸው እነሱም ለሁላቸውም ጥሩ ነው እንጂ ከስራዋ በዚህ መልኩ መራቅ የለባትም ብዬ አስባለሁ። ምናልባትም እንግዲህ ሌላ የጀመረችው ስራ ሊኖራት ይችላል። ግን ደግሞ ስራን ብትጀምር እንኳ በቻለችው አጋጣሚ ከዩቱብ መጥፋት የለባትም ብዬ አስባለሁ። ለምንድን ነው ብዙ ተመልካቾች፣ ብዙ ተከታዮች፣ ኦዲየንሶች ጥያቄ ይሆንባቸዋል። መሆና ነው እንዴት ነው ወዴት ነው ብለው ያስባሉ። በዛም ላይ ደግሞ የለመደ ስራዋን ማቆም የለባትም። ሌላ ቦታውን ስራ ቢገቡ በጣም ድካም ያለው ምናምን ብዙ ውጣ ውረድ ያለው ታውቃላችሁ። ይሄ ግን በቃ ድካም የለውም። ያን ያክል እንደምትመለከቱት ቪዲዮአቸውን ቤትም ብለው ይሰራሉ። ራሳቸውን ዘና አድርገው ጸድተው ታጥበው ንጹህ ነው መናፈሻ ቦታ ሄደው በቃ ራሳቸውን ጠብቀው ደስ በሚል ሁኔታ ቪዲዮ ይሰራሉ። ራሳቸውን አዝናንተው ጥሩ በልተው ጥሩ ቦታ ሆነው በዛ ላይ እንግዲህ ብርም በዛው ኦቨር ይቆጥራል ማለት ነው። እና እንደዚህ አይነት ስራዎች ደግሞ ለነሱ መቅረት የለባቸውም። ስራቸውን ማቆም የለባቸውም። እንዲሁም ደግሞ የሰው ላይ እንደነገርኳቸው አብሮን እስካለ ድረስ አብሮን ነው። እሱ በስራ አጋጣሚ ከኛ ቢለይ እንዲሁም ደግሞ ተጣልቶንም ከኛ ቢርቅ ያ ስኬታችንን ወደ ኋላ ማለት የለብንም። በቃ የሚያግደን ነገር መሆን የለበትም በምንም አጋጣሚ። እንዳልኳቸው ሄሉ የራሷ ምክንያት ይኖራታል። እንግዲህ እሷ የቀረችበት ወይ ሌላ ስራም ጀምራ ሊሆን ይችላል፣ ወይ ደግሞ ነገሮችን እስከምታመቻች ዙሮ ምክንያት አላት። እሷን እያልኩ አይደለም፣ ግን ደግሞ ቢሆንም ብዙ ሰዎች አላችሁ እንደዚህ አብረዋቸው የነበሩ ሰዎች ከተለዩዋችሁ በቃ ስራ ታቆሙታላችሁ።
እንዲሁም ትዳር ውስጥ ሆናችሁ ስትሰሩ ከነበራችሁ ትዳር ውስጥ ስትወጡ በቃ ይሆናል ስራችሁን ታቆማላችሁ፣ ራሳችሁን ትጠላላችሁ፣ በጣም ብዙ ነገሮች። ስለዚህ ያ ሰው የራሱ የሆነ እንትን አለው። መጣም ቀረም እናንተ ከስኬታችሁ ወደ ኋላ መሆን የለባችሁም። መጣም ቀረም እናንተ ራሳችሁን ከመጠበቅ ወደ ኋላ የላችሁም። ገባችሁ? እንዲያልኳቸው ብዙ ሰዎች ባል ሲኖር ራሳቸውን የሚጠብቁ ሰዎች፣ ባል ከሌለ ግን በቃ ልብስ መግዛት ሊያቆሙ ይችላሉ። ልብስ መቀየር፣ ልብስ አለመልበስ፣ ጸጉራቸውን አለመሰራት፣ ራሳቸውን በቃ አለመጠበቅ የሆነ ባህሪ ያለ እንደዛ በቃ ድፍረት ይላሉ ባንዴ። እንደዛ መሆን የለበትም። በቃ ራስን መጠበቅ ለራስ ነው፣ ጤናማ ያደርገናል። በቃ ራሳችንን በማንኛውም ቦታ መጠበቅ፣ ስራ መስራት፣ ብዙ ነገሮችን ማድረግ ለራሳችን በቃ መልካም ነገሮችን ወይም ደግሞ ጤናማ ህይወትን እንድንኖር ያደርገናል። ራሳችን አይምሯችን አይጨናነቅም። ስራ ከሌለን ማንሰራ ከሆነ ራሳችንን ማንጠብቅ ከሆነ ኮንፊደንስ ከሌለና የመሟሟት ባህሪ ይመጣል። በቃ አይምሯችን እየሞተ ነው የሚሄደው እና ለራስም ቢሆን ራሳችንን ጠብቀን እንዲኖር ስለተፈቀደልን ማለት ነው መሆንም ስላለበት በማንኛውም ሁኔታ ሆናችሁ ከስኬታችሁ ወደ ኋላ ማለት የለባችሁም ብዬ አስባለሁ። ውድ ተመልካቾች ለምን እንደዚህ ያልኩበት ምክንያት እንግዲህ ብዙ እህቶች አላችሁ ከትዳር አጋራችሁ ጋር ስትለያዩ በቃ እሱ ከሄደ ካሁን በኋላ ብለው የሚተው ሰዎች፣ ስደት ላይ የሚሆን ሀገር ላይ በቃ እሱ ከተለየ ካላስ ካሁን በኋላ ፍቅርም የለ ብለው የሚያምኑ ሰዎች አሉ። ካሁን በኋላ በቃ ህይወት የለም፣ ትዳር የለም፣ ወንድ የለም ብሎ የሚያስብ አይነት አመለካከት ላ ሰው በሰው አይቀየርም። ሰው ማንም የማንም ቦታ ላይ ይተካ ይችላል። ይሄ ማዕረፍ ነው። ግን ደግሞ እነሱ ሄዱ ብለን እኛ ከስኬት ከስራ ከራሳችንን ከመጠበቅ ወደ ኋላ ማለት የለብንም። እናንተ እስካላችሁ ድረስ አላህ ይፈቅድላችሁን። አላህ ያላችሁን ነገር ርዚቅም ከአላህ ነው፣ ሰውም ከአላህ ነው። እያንዳንዱ ነገር ትዳር ከአላህ ነው። የመጣልንን መቀበል እሱ ደግሞ በሆነ ምክንያቶች ሆኖ እነዛ ነገሮች ከኛ ከራቁ ከተበላሹ ማዘን የለብንም። ሌላ የተሻለ ነገር እንዳላምነ ነው ወደፊት መጓዝ አለብን ብዬ አስባለሁ። ውድ ተመልካቾች እና ሄሉሻ እንግዲህ ከቤተሰቦቿ ጋር ስለመጣች በጣም ደስ ብሎኛል። ከአሁን በኋላ በእርግጠኝነት ከቤተሰቦቿ ጋር ሆና እንግዲህ ለበዓል ነው የሄደችው። ካሁን በኋላ ደግሞ በዓልን በማስመልከት ከዛም በኋላ እርግጠኛ ወደ አዲስ አበባ እስከምትመለስ ድረስ ከቤተሰቦቿ ጋር የሆነ ስራዋን ትሰራለች ብዬ አስባለሁ። ጥሩ ነው ያደረገችው። ቤተሰብ ጋር መሄድ የምችሉ አይነት ሰዎች ቤተሰብ ጋር በዓልን ስታከብሩ ከጎናቸው ስትሆኑ ደስ ይላል። እኛ ደግሞ በስደት ዓለም ላይ ያለና አላህ ሀሳባችንን አሳክቶልና ቤተሰቦቻችንን በሰላም የምናገኝ አድርገን። የእውነት ብዙ እህቶች አሁን ለመሄድ እያሰቡ ግን ደግሞ ሳይሳካላቸው ቀርቶ ቤተሰቦቻቸው እናታቸውን አባታቸውን እያጡ ነውና አላህ መጽናናቱን ይስጣቸው። እኛንም አላህ ይጠብቀን። ወጥቶ ከመቅረትም ቤተሰቦቻችንንም ከማጣት አላህ ይጠብቀን። ዱዓ ጸሎት አድርጉ። እወዳችኋለሁ፣ አክብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ይሁነኝ። አሰላሙ አለይኩም።